ሊያስተምራት ይገባል። አንቺ ስራ ከሌለሽና አንቺ ልጅሽን የምታስተምሪበት ነገር ከሌለሽ አትሊስት ስራ እስክትጀምሪና ሁኔታዎችን እስክታስተካክል አባቷ ሰተሻት አንቺ ስራ ጀምረሽ ቤት ተከራይተሽ ህይወትሽ ሲስተካከል ሳትወልድ ስትሆኚ እዛኔ ልጅሽን ማምጣት አይሻልም? ትምህርቷ ተቋርጦ ገጠር ወደ ገጠር አካባቢ ይዘሻት ከምትኖሪ ችግሩ እስኪፈታ። ከዛ ውጭ ግን እሱ መብት የለውም። አንቺን ያለ ፈቃድሽ ወደ ሀገርሽ የመሸኘት መብት የለውም እና ይችላል። ያው ሀገሩም እኮ ለዛ እኮ ያንን እንዳያደርግ እኮ ነው እኮ እኛ ቆንጽላ ለምን አልጠየቅሽም? ጠበቃ ተቀጥሮ ጠበቃ አቁሞ እንዲከራከርልሽ ያልኩሽ። ቆንጽላ ለምን አትሄጂም? እኛ ድምፅ እንሆንሻለን። ቆንጽላ ምንም አያመጣም። ሳትሄጂ ሳትሞክሪ አብዬ ብዙ ነገር አለ። ለምብቴ አሁን ወደ አምነምናም ከእንትን ካሉሽ በቃ እቺን አልፈልጋትም ካለ ያስወጡኛል ከሀገሪቱ። እኔ ደግሞ ሀገር ቤት መግባት አልፈልግም። ቆይ እስቲ ሰላምን ልጥራትና እስቲ ቆንጽላ ምን ሊያደርግልሽ እንደሚችል እንጠይቅ። እና ደግሞ ቤይሩት ውስጥ ያላችሁ እሷን ስራ መቅጠር የምትችሉ ስራ እንፈልግላት። ቆይ አንዴ ስራ ፈልጉልኝ። እዚህ ሆኜ ራሱ በቃ ሀገር ቤት ምንም የለኝም። ምንም በቃ ምን ልበላችሁ። እና እኔ አይዞሽ እንዴት ይሄንን አመት ሙሉ ስትኖሪ ለክፉ ቀን ብለሽ ምንም አላጠራቀምሽም? 20 ዓመት ቤይሩት ስትኖሪ እሺ፣ ለምን እኮ 13 ዓመት በትዳር ልብናኒ አግብተሽ ስትኖሪ 3 ልጆች ስትወልጂ እንዴት ምንም የለውም? ምን ልበልሽ እንትን ይላል ያጭሳል። በቃ ምን ልበልሽ እና ይሰራል ብሩ ለሚስቱና ለእንትኑ ነው የሚሆነው። እሺ ያጋባሽ ሼክስ ምን አለ? ያጋባሽ ሼክ ነው ያጋባን ብለሻላ። ይሄ ሼክ ምንድነው? ኡስታዝ ነው? አዎ እኛ የተፈራረምነው ሼክ ጋር ሄደን ነው የተፈራረምነው ስንጋባ። ስለዚህ መህከማ አይደለም። ለምን መህከማ አልሽኝ? አንቺ እኮ ፍርድ ቤት ያልሽ መህከማ ያለ እኮ ሼክ ነበረ። መጀመሪያ ሼክ ጋር ነው የምትፈራረሚ፣ ከዛ ወደ ማክመ ጃፈርዬ ጋር ነው እንትን የምትይጂ። ስለዚህ ሼክ ጋር መጀመሪያ ተፈራረመችሁና ከዛ መህከማ ሄዳችሁ አጸደቃችሁት? አዎ። እሺ ታዲያ የሌለው ድሃ ልብናኒ ከሆነ አንቺ ያገባሽው ፍቅር ይዞሽ ነው? በፍቅር ነው የተጋባችሁት? ለምብቴ በቃ ይሄ እንትን ለወረቀቱ ለምኑ ብዬ ነው የገባሁት። አረ ምን ፍቅር አለ ብለሽ ነው? አይ ምን መሰልሽ፣ አንዳንዴ አብዛኛው ቤይሩት ላይ ያለ ሀበሻ ልብናኒ ሲያገባ ሜቢ ሀብታም ስለሆነ ጥሩ ህይወት ለመኖር ነው የሚያገቡት እንጂ ፍቅር ይዟቸው አይደለም የሚያገቡት። አብዛኛው ሁሉም አላልኩም፣ አብዛኛው ሌላ ዜጋ ነጭም የሚያገባ አረብም የሚያገባ ሰው ፍቅር ይዞት ሳይሆን የተሻለ ህይወት ለመኖር በአቋራጭ ብዙ ለፍቶ ደሞዝ አጠራቅሞ ምናምን ከሚያልፍላቸው ሀብታም አረብ ያገቡና ህይወታቸው ይቀየራል። ሰው ህይወታቸውን ለመቀየር ነው አረብና ፈረንጅ የሚያገቡት። ለዚህማ ለድሃማ ድሃ አበሻ አታገቢም እንዴ? ለፍቅር ፍቅር ከሌለሽ ድሃ ልብናኒ በወረቀት የተነሳ ነው። እና ከፊልም ራሱ በቃ እንትን ስትለኝ ከሱ ጋር ተዋወቅኩት እና ተናዙር ወደ እሱ ስም አድርጎ ነው እንግዲህ ትዳር ውስጥም የተፈራረም ነው ማለት ነው። ኦኬ የሆነ የተበደሉ ሰዎችን የሚያቀርብ ቻናል ነበረ። የሆነ በጣም ጥሩ ልብናኒ ማን ነበር? በእናታችሁ የሆነ ነገር ማለክ ነው። እስቲ ስሙን ንገሩኝ። ለምን እሱ ጋር አትቀርቢም? መለክ መክተም ይባለው። አይዋ ልክ ከሱ እንደወጣሁት ማለት ነው። አዋራሁትም ቦይሶቹም ምኑ ዛቻ የደረሰብኝ እቺ ሚስቱን ያገባት ምናምንም ሁሉም እንትን አልኩት፣ አሰማሁት። ምንም መፍት አላገኘሁትም። አግኝተሽ ነበር ማለክን? ለሱክርቴሮ ነው የዳኩላት። እሺ አገናኝኝ ማለክን ብለሽ? አዎ ምንም መፍት የለም። እና ልጆች ያውቁኛል። እኔ የምልሽ አንድ ጥያቄ ልጠይቅሽ ከይቅርታ ጋር። ባልሽ ሶሪያዊ ነው ይላሉ ግማሾቹ፣ እውነት ነው? ኧረ ሱሪያ አይደለም፣ ተሳስታችኋል። በቃ ጋይስ ተመሳስሎባችሁ ነው። እሺ ሽማግሌ ደብድባ በፖሊስ እየተፈለገች ያለች ሴት አለች ልብናን ውስጥ ታውቂያታለሽ ወይስ እሷ ተመሳስሎባችሁ? አንቺ ነሽ ጁኒ?
እኮ ትክክል ናቸዋ። ታዲያ ሽማግሌ ደብድባ በፖሊስ እየተፈለገች ያለች ናት። ባሏ ሶሪያዊ ነው እያሉ እየጻፉ ነው። ሱሪ አይደለም እሱ። እሺ ግን ሽማግሌ ደብድበሽ በፖሊስ እየተፈለግሽ ነው? አረ እኔ አልተበድበኩት፣ ተጣልተን ነበረ። ከዛ የራሱን በዋጭሮ ፖሊስ አመጣብኝ። እሺ እሱ ነው ችግሩ። እሱ ሽማግሌው ምንድን ነው ዜግነቱ? የተደባደባችሁት ክርስቲያን ማሪ ሃይማኖት አትጥሪ። ቅድምም ሚስቱን ሙስሊም ሺአ ናት አልሽ እና ሃይማኖት ሳይሆን ዜግነት ነው እኔ የጠየቁት። ምናዊ ሲባል ምናዊ ነው ስልሽ፣ ምናዊ ሲባል አንቺ ሃይማኖት እየመሰለሽ ሃይማኖት እየነገርሽኝ ነው። ምናዊ ነው ከተባለ አንድ ሰው ምንድን ነው እምነቱ ከተባለ ነው ሃይማኖቱ የሚጠየቀው። ምናዊ ነው ከተባለ ዜግነቱ ምናዊ ነው ማለት ነው። ላይክ ልብናኒ ነው ሽማግሌው። እና እውነት አሁን ፖሊስ እየፈለገች ነው? ፖሊስም እየፈለገኝ ነው። በአጭራኛለች መታኛለች ብሎኝ እሱ ጋር እንግዲህ 3 ዓመቴ 3 ዓመት ምን ነበር ስራሽ እሱ ጋር? ሽማግሌው ምግብ እሰራለታለሁ እሱ ጋር እየኖርኩት ውጭም እየሰራሁት ይሄ ባንክ ቤት ጽዳት ማለት ነው። ልጅሽ ሴት ነበረች በሰዓቱ አብራሽ? ፖሊስ የመጣ ሰዓት አብሬኝ አለቀሰች። ሰውየው ጋር ጽዳት እየሰራሽ ማለት እንደ ሰራተኛ እንደ ባልና ሚስት ግንኙነት ሰራተኛ እሱ ጋር ተቀምጬ ውጭ እየሰራሁት በቃ እኔ አስተምርልሻለሁ አምጪ ምናምን ብሎ ምን ትምጣ ምናምን ብሎ። ትዕግስት በግልጽ ንገሪኝ፣ ከሰውየው ጋር እንደ ባልና ሚስት ግንኙነት ነበራችሁ? ከሽማግሌው ጋር እንደ ሰራተኛ ነበር። ኦኬ እንደ ሰራተኛ ሆነሽ ግን ልጅሽን አምጪ እኔ አሳድግልሻለሁ ብሎሽ ነው? ኦኬ እሺ። ስለዚህ ታዲያ አሁን ፖሊስ እየፈለገች ከሆነ እኮ የቆንጽላ እርዳታ ያስፈልግሻል እኮ። ፖሊስም እየፈለገኝ ነው። አሁን የሆነ ቦታ የሆነ ነሽራ አለብኝ። አሁን በቃ እንትን ያለኝ ደብድባኛለች ብሎ ከሱ ጋራ ተጣልቼ ነው ይሄ ነገር የመጣብኝ። እኔ እንጃ ከልጆች አባት ጋር ተመካክሮ ይሁኑ እኔ ግራ ተጋባሁት። የአእምሮ ጭንቀትም አለብኝ እኮ። ግዴታ የቆንጽላ እርዳታ ያስፈልግሻል። እሺ ፖሊስ እየፈለገኝ ነው። ቆንጽላ ግዴታ ጠበቃ ሊያቆምልሽ ይገባል። ቆይ ሰላም ልጥራት። ሊደፍራት ሲል ነው አስገድዶ ሊደፍርሽ ሲሞክር ነው የመታሽው? እቺ አሚኒ ነበረችው ኪዳኗ እንደዚህ እቺ ከዚህ የምታንሰው ቆይ ላሳይሽ። ከዚህ ወረወርኩበት፣ ውሃ ተደፋ። ከዛ የራሱን በአጭሮ ፖሊሱን አመጣብኝ። ስለዚህ አንቺ ይሄ ዲፋዕን ነፍስ ይባላል። ራስሽን ለመከላከል ያደረግሽው ነገር ነው። ስለዚህ ምንም ችግር የለው። አሁን እነሱ የሚሉት ሌላ ነገር ነው። ምንድን ነው የሚሉት? እና ሰውየው ይተዋወቃሉ ከፖሊሶቹ ጋራ። እና ብዙ ነገር አለ እዛ። ደግሞ እኔ ሰላምን ቆንጽላ ኢትዮጵያን ኮሚኒቲ ውስጥ ስለምሰራ ሰላምን እየጠራኋት ነው። ከኤምባሲ ጋር ግንኙነት ስላለ ከቆንጽላ ጋር ግንኙነት ስላላት እሷ ቆንጽላው እንዴት ይሄዳል? ፖሊስ እየፈለገኝ ነው። ግዛልን እስር ቤት ከገባሁት መውጫ የለኝም እኮ። እንዳትገቢ እኮ ነው ቆንጽላ እንዲረዳሽ ድምፅ እንሆናለን። የቻልነውን እናግዝሻለን። ስለዚህ እኔ አሁን ሰላምን ቮይስ አድርጌላታል። እስክትመጣ አንዴ ቡና ልጠጣ። እኔ ጾመኛ ጾም ቡና ስላልጠጣው በጣም ራስ መሰግናለሁ። እሺ እኔ ና አይዞሽ። እሺ ምንም ችግር የለውም። መያዝ ትክክል አይደለም። ለክፉ ቀን ብለን ቢያንስ መያዝ አለብን አይደለም? በሰላም ሰዓት አሁን አንቺ ልብናን አግብተሽ 13 ዓመት ስትኖሪ ቶታል 20 ዓመት ቤሩት ላይ ስትኖሪ የሆነች ነገር ለክፉ ቀን እያች ማስቀመጥ ነበረብሽ። አገር ቤት በስምሽ አካውንት ከፍተሽ እየላክሽ የሆነች ነገር ስታገኝ ወሸቅ እያርግሽ አስቀምጠሽ ቢሆን ኖሮ ዛሬ አለፈው ግን አስቀምጠሽ ነበረ። ዛሬ አሁን ነው በቃ ከሱ ተለያይቼ ልጆች አባት ተለያይቼ። ሌሎቻችሁ ግን የሁላችሁ ሌላ ዜጋ አገባን ብላችሁ በሌላ ዜጋ ተማምናችሁ ማለት ነው ምንም ነገር አገራችሁ ላይ የማታስቀምጡ ከሆነ አንድ ቀን እንደዚህ የራሱን ዜጋ አግብቶ እንደ ትዕግስት አውጥቶ ይጥላችኋል። 2 ልጆቿን ቀምቶ ነው ልብናኒው ከአንድ ሴት ልጇ ጋር አውጥቶ ይጣላት። 2 ልጆች ወስዶባታል። እቺ በሰው ሀገር እየተንከራተተች ነው።
ልጅ ይዛ 3 ዓመት ሌላ ሰው ቤት ደግሞ ስትሰራ ያ ሰውዬ ጾታዊ ትንኮሳ ሊያደርግባት ሲል ራሷን ለመከላከል በመታችሁ ፖሊስ እየፈለጋት ወደ ገጠራማ ቦታ ልጇን ይዛ ተደብቃ ነው ያለችው እቺ እናት። ስለዚህ በሰላሙ ሰዓት ወርቄን ሸጥቼ ነው እንግዲህ አሁን ቤት ኪራይ ራሱ የከፈልኩት። ወርቁን ሸጥቼ ነው እንግዲህ የቤት ኪራይ የከፈልኩት። ብታይ ወርቅ ነበረሽ? አዎ ነበረኝ። እና እንትን ቀለበት ነበረችኝ፣ እሷን ሸጥኩት ነው የቤት ኪራይ የከፈልኩት። ቤት ያሉት ሀበሾች አያውቁም ይሄን ችግርሽን፣ ታሪክሽን። ማንም ሊረዳሽ የሞከረ የለም። እርዳታ አልጠየቅሽም? ቆንጽላም አልሄድሽም? አልሄድኩትም። አሁን እስቲ ሰላምን ቬስ አድርጌላታለሁ። ትምጣና ቆንጽላ ምን ሊረዳሽ እንደሚችል እንጠይቃለን። ማድረግ ያለብን ነገር ካለ ማድረግ የምንችለው ነገር እንጃ። ግራ ገባኝነት በጣም ያሳዝናል። እኔም ራሱ ግራ ተጋባሁት። ብታይ የማውራው ነው ጠፋብኝ። እና ሚዲያ ራሱ አረብ እኮ ልጁን አይሰጥም። አገር የምትገባው አገር በኋላ 20 ዓመት ሀገር ቤት ገብተሽ ታውቂያለሽ? አልሄድኩም ኢትዮጵያ። እናቴ በኋላ ሀገሯ ስትገባ ልጆቿን ለአረብ ጥላ እስካሁን ያሳደገቻቸው 3 ልጆቿን የ14 ዓመት የ11 ዓመት የ9 ዓመት ልጆቿን ጥላ በሰው ሀገር ለአረብ ጥላ ትግባ ሀገር ቤት። ኧረ እንዴ ሌላ ምን ያተረፈችው ነገር አለ ከስደት? ከነዚህ ልጆች እንዴት ነው ልጆቿን ጥላ ምትገባ? ደግሞ ልጅቱ እኮ ስታዛዝን ብታይ፣ ትልቋ ብታይ ስታዛዝን ከእንጀራ እናቷ ጋራ ትከራተታለች። ልጁ ከአባቱ ጋራ ይሄ መከንሴን ይሰራል። ወንደና ትምህርት አስተምሮም ልጁ ራሱ ብታይ አብዬ በውስጥ ብልክልሽ ልጄ ራሱ ብታይ ወንዱ ልጄ እና በቃ ተቆማ በቃ ቁስስ ብሎ ብታይ ይዞሽ ብሞች። እሺ አንዴ ልመርቅና እንቀጥላለን። ሚዩት አስጊዝ ገዛ ይቅርታ። ባሏ ህጋዊ ነው ወይ ምትም ዜጋ እኮ ነው። ዜጋ ሆኖ ህገ ወጣል እንዴ? ሌባኒስ ነው እያለች እኮ ልብናኒ ነው አለች። ልብናኒ ሆኖ ህጋዊ ህገ ወጣለ እንዴ? በሀገሩ በገዛ ሀገሩ ሌላ ዜጋ ሄድኩት ያልገባሁበት ቦታ የለም። ተናገርኩት። በቃ ከባልሽ ጋር ፊቺ ይሉኛል። ወይንም አንቺ በቃ ችግር አለብሽ፣ እብድነሽ፣ ራስሽን አትይዥም። ምን በቃ ለዛ ነው ከላይሽ ላይ ያገባ እና ብዙ ነገር አለ። እስኪ ከላይሽ ላይ ያገባ አንቺ ምንም ስለሆንሽ አይደለም። የወንዶች አመል ነው፣ አመላቸው ነው። እንደ ህፃን ልጅ አዲስ መጫወቻ ሲያዩ ሴት ልጅ ለነሱ መጫወቻ ናት። አዲስ መጫወቻ ሲያዩ አሮጌውን እየጣሉ አዲሱን ያነሳሉ። ይሄ የወንዶች አመል ነው። አንቺ ምንም ችግር ስላለብሽ አይደለም። አሁን እኮ አብዬ እኮ እኔ እኮ ከልጆች አባት ጋራ የሆነ የራሱ ቤት ቢሆን ቤቱን ለቅቄ አልወጣም ነበረ፣ አልፈታውም ነበረ። ይሄ በቃ የልጆቼ ቤት ነው እና አልፈታም ነበረ። እሱ ያለበት የእህቱ ቤት ነበረ። በእህቱ ቤት ጭራሽ ቤት የሌለው ሰው ነበር ያገባሽው? በእህቱ ቤት ነበር ጥገኛ ክራይ ቤት ነበር። እንደውም ክራይ ነበረ። ክራይ ቤት እያለ ነው። ከዛ የቱ ቤት ነበረ። የቱ ደግሞ ሰጣው እንትን የለውም በታይ ይሄ ምንድነው ብልሃት የለውም። ዝም ብሎ ቤት ምናምን ነበረ እና እሱ ላይ ሆኖ ደጋግማ ወይኔ ቡና የበረደብኝ። አንዴ ትዕግስትዬ በእናትሽ አንዴ ልጠጣ። አይኦኤም ታውራ የምትይው ልጅ ፕሊስ ምንድነው አይኦኤም አስረጅን። አይኦኤም ታናገር የምትይው ምን እንደሆነ አስረጅን አንዴ። ይቅርታ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ እንደ ትዕግስት እንደዚህ ችግር ላይ ያሉ በሰው ሀገር የጨነቃቸው ፈጣሪ አለሁ ይበላቸው። ደስተኛ ጤነኛ ሆኖ ረጅም እድሜ እንኖር እዚህ ምድር ላይ በሰላም በደስታ በፍቅር። ከዚህ በኋላ ችግር፣ መከራ፣ ስቃይ አንስማ፣ አያሰማም። በሰው ሀገር ሆነ በሀገራችን ሁላችንም ሰላም እንሆን። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። ወረቀት የሌላችሁ ፈጣሪ ወረቀት ይስጣችሁ።
ትዳር የሌላችሁ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የሌላችሁ ፈጣሪ ጤነኛ ልጅ ይስጣችሁ። እርጉዞችንም ፈጣሪ በሰላም ይገላግለን። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም የልጆቻችንን ቁም ነገር በአይናችን ያሳየናል። ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ሳያሳይ አይውሰደን። ሁላችንንም ሁሉም ሰው ይሙላለት፣ ሁሉም ሰው ይደሰት፣ ማንም አይክፋው፣ ማንም አይዘን። አሜን። ሌላ ለሁሉ ይድረሰው። እሺ ትዕግስት፣ ትልቋ ልጅሽ 14 ዓመቷ ልጅሽ ከእንጀራ እናቷ ጋር ከልብናኒ እንጀራ እናቷ ጋር ትጣላለች። ከአንቺ ጋር በስልክ ታወራላችሁ ጋር? ትጣላለች። ደስተኛ አይደለችም። በተለይ አሁን ጾመኛ ናት፣ ጠምጥማለች እና ኢንተርናሽናል ኦርጋናይዜሽን ፎር ሚግሬሽን ፎር ሚግራንት IOM ማለት ኢንተርናሽናል ኦርጋናይዜሽን IOM ፎር ሚግራንት ኦኬ አለ ቤሩት ውስጥ እንደሱ የሚባል UN ሄደሻን ተናግረሻል? እየደወልኩላቸው እና በቃ ሰው ያዋሩሻል ልኛን እንጂ አልሄድኩም። ደግሞ ቢሄድ አያስገቡሽም። ዝም ብለሹ ነው በሩ ላይ የምትንከራተተ። እየደወልኩላቸው ያውቃሉ እነሱ ችግር ሁሉ ነገር ያውቃሉ። በጣም ነው አንጀቴን ይበላሽ። የማይግሩት በጣም ነው ያሳዘንሽኝ። እና አባቴ ለመጀመሪያ ቆንጽላ እንጠይቃለን። ከዛ እኛ የቻልነውን ያህል በገንዘብም የሚፈታ ከሆነ አንቺ ከልጆችሽ ጋር ከምትለይ እኛ የአቅማችንን እናግዝሽና ስራ ስንፈልግልሻለን። አንደኛ ሜቢ ስራ ካልተገኘ የራስሽን ስራ ቢሆን በትንሹ እዛው ቤሩት ላይ መስራት የምችይበት ነገር ካለ እናመቻችና ስራ ስትሰሪ ምናልባት ስራ ካለሽ ልጆችሽ የሚመለሱልሽ ከሆነ ገባሽ? ሌሎቹ ሁለቱ እቺም ሶስተኛዋም እንዳትወሰድብሽ የመጀመሪያው መፍትሄ አንቺ ስራ ሊኖርሽ ይችላል ይገባል። ስራ ከሌለሽ መንግስትም ልጅሽን አይፈርድልሽም። ቢኮዝ ልጆቹ እንዲራቡ ትምህርታቸው እንዲቋረጥ አይፈልግም መንግስት። ለልጆቹ ምቾት ነው የሚያስበው። የትም ሀገር መንግስት ልጅ ለእናት የምትሰጠው እናት ልጇን የማሳደግ አቅም ካላት ነው። አንቺ ከቤት ቤት እየተንከራተች ሰው ቤት ጥገኛ ሆነሽ እንዴት ነው 3 ልጅ መንግስት የሚሰጥሽ? አይሰጥሽም። በጭራሽ። ስለዚህ አሁን መጀመሪያ ቆንጽላ እንጠይቅ። ራሱ ስሚ የለኝም እዛ ራሱ እንትን ብትሄጂ ስሚ የለኝም። ድሃን ማን ይሰማዋል? ናቴ ዘቢባጊኒ ድሃን ማን ይሰማዋል? ማሪ ለመሰማት እኮ አንቺ መጀመሪያ ስራ ቤት። አሁን አንቺ መጀመሪያ ስራና ቤት በነበረች ሰዓት ሌሎቹ ሁለቱ ልጆችሽ ራሱ እጅሽ ላይ ነበሩ አይደል? የተወሰዱብሽ ስራ ስታቂ ነው አይደል? ስትደኸይ ነው አይደል? ልጆቹን የወሰደብሽ ባለቤትሽ የቀድሞ ባልሽ። ስለዚህ መቼን የወሰዳቸው? ከተፋታችሁ 3 ዓመት ከሆነ ልጆችሽን የቀማሽ መቼ ነው? ሁለቱ ልጆች የሄዱት መቼ ነው? ሁለቱ ወደ አባታቸው የወሰደው? ይኸውልሽ አቡዬ ልጁ ይመጣል ይሄዳል። እኔ ጋ ለአዲስ አመት መጥቶ ነበረ ለራስ እኔ ማለት ነው። ልጆችሽ አማርኛ አይችሉም? አማርኛ በምንድን ነው ከአንቺ ጋር የምታወሩት ከልጆች ጋር? ልጆች አረብኛ ናቸው። ልያ አረብኛ ነው የምትችለው። ልያ ታይሽ ወይ እሷ ታናግርሻለች ምን እንደተፈጠረ። ታይ ማማታ ታይማ ታያት ማካልትክ ታይ شو صار هونك مرة ما مشيت ليه؟ نوري مرحبا حبيبتي. هاي كيفك؟ منيح. شو اسمك؟ ليا. ليا أنا اسمي حبيبة. كيفك؟ تمام؟ أنتي بتروحي مدرسة؟ هلا لا كنت روح. بأي صف كنتي؟ ثالث. صف ثالث؟ كم عمرك؟ 9. ابني كمان عمره 9 سنين بيروح صف ثالث زي عمرك. سنينات. إنه من اللي طيقات تاديا؟ نحن بنحبك. أنا من إثيوبيا زي أمك. أنا من إثيوبيا بنحبك. أمي راحت لتجيب لي غراض
تجيب شي من الدكانة. ايه اما هو اجا وجاب معه درك. مين اللي جاب معه درك لأمك؟ حدا عنده. اوكي، ما تخافي، امك ما راح يصير لها شيء. اوكي، نحن بنوقف معها، لا تخافي. في سفارة اثيوبية في لبنان، امك بتروح هناك وبيساعدوها، ونحن بنساعدها كمان. اوكي، ما تحاتي حبيبتي. ትዕግስት አትንገሪያት ችግርሽን ምናምን በዚህ እድሜዋ። እኮ ይኸውልሽ እናቴ ዕቃ ልትገዛ ሱቅ ወጥታ ሰውየው ፖሊስ አመጣባት አለችኝ። እና ይሄ ነገር አሁን እሷን በጣም ያስጨንቃታል። ገባሽ? የሚፈጠረውን ነገር በህይወት ችግር ምናምን ማጣትሽ ምናምን አትንገሪያት። ለምን ለእሷ አይምሮ ጥሩ አይደለም። በዚህ እድሜዋ እንደዚህ ልትጨነቅ አይገባም። እሺ አትንገሪያት። ምንም ቢከፋሽም ቢቸግርሽም እሷ ፊት ግን ሳቂ። ችግር የለም ያልፋል፣ ይስተካከላል፣ ትምህርትሽም ይቀጥላል ምናምን እያልሽ ነው ልጅሽን ማጽናናት ያለብሽ እንጂ የ9 ዓመት ልጅ የቤተሰቧን የእናቷን ችግር ማወቅ የለባት። እና እኔ አይዞሽ አታስቢ፣ እናትሽን እኛ እናግዛታለን። የኢትዮጵያ ኤምባሲ አለ፣ ሰፋራ ትሄዳለች፣ ቆንጽላ፣ እነሱም እኛም እናግዛታለን። አትጨነቂ ብያታለሁ። እሺ ጭንቀትሽን ማየት የለባትም ፕሊስ። እሷ ፊት እንዳታለቅሺ። እሷም ብላኛለች እኮ ማሽትብክ እሜ ብላኛለች። ማሽትብክ ዘድኪቴ መፊሽ ተስተፊድ ፊዮ ብላኛለች እየመከረችኝ። ያለ እድሜዋ ማወቅ የሌለባትን ችግር እያወቀች መጨነቅ የለባትም። አየሽ፣ በፊት ለፊቷ ማልቀስ የለብሽም። እና አሁን ስልክሽን ትሰጪኝና እኔ አቢባ በጣም አመሰግናለሁ። ምንም ችግር የለም። ምን ማድረግ አለብን? اعطيله رقم هيلي الثاني عندي. مهون بالخاص بتعطيني بالخاص. اوكي تمام. اوكي لحظة، لمين تبعتي لي رقمك؟ شفتي نقصته عمارية ما بتتشالش تقص. انا بقول شلم አትችይም? እሺ ንግስቷ ጊብ በኢንቦክስ ሀይ በያት። ቁጥሯን ተላከልሽና አሁን ዋትሳፕ ላይ ላኪልኝ። ቦታ ስለሌለ ነው ሞዴሬተሮችን አስገብቼ ቁጥሯን በኢንቦክስ በውስጥ መላክ ትችያለሽ። ቁጥር መጻፍ ቆይ ትችያለሽ። በውስጥ ቁጥር መላክ ድስት ሙያ ትልክልኛለች ታውቃለች። ኦኬ ከብሪሃ ትንደት ልክ እሷ አማርኛ ስለማታነብ አንቺ አሳያት። እቺ ነጭ ሹራብ የለበሰችው አይሻት? እሷን ፎሎ ፎሎ አርጊያት። ንግስቷ ፎሎ መልሽላትና በኢንቦክስ ቁጥር አሁን ልጇ ትልክላታለች። ከዛ እሺ ቆይ እስኪ አረኳል ፎሎ አቢባ አመሰግናለሁ። እሺ እግዚአብሔር ሰላም ጤና ይስጥሽ። ምን ልበልሽ እኔና ስለ እዚሁ ቤሩት አሉ እሰጣታለሁ። ምንድን ነው የሚባሉት ስማቸው? አሉ ካሪታስ የሚባል አለ። ሌላም ኤንጂዎች አሉ። የእነሱን በውስጥ በኩል ከኔ ጋር በዋትሳፕ ኮንታክት አድርገን ለራሷን ፐርሰናል እዚህ ጋር እንደዚህ ነው ብዬ ከማውራ ውስጥ ለውስጥ ስራውን ትሰራለች። ስራውን ስልሽ ምን ማድረግ እንዳለባት ማለት ነው። አግዛታለሁ። እኔ የምችለውን በውስጦኛ አግዛታለሁ። ምንም የምትከፍለው ገንዘብ የለም። ሴቭ አድርጋ ራሷን ሴፍ ታደርጋለች፣ ልጆቿን ሴፍ ታደርጋለች። በምን አይነት መልኩ ነው ልትታገስ የምትለውን ከጠበቃዎች ጋር አገናኝቻትኝ የግል ጠበቃ ከራሷ ጋር ቁመንላት ከራሷ ጋር አካሄዱን ትሄዳለች። ለመሰልሽ አሁን እኔ እንደዚህ ነው ብዬ ባወራ ይቀድሟታል። እዚህ ሀገር ብዙ ነገር ነው እያየሹ ነው። እና ስለሚቀድሟት ስራ መስራት እኔ ብዙ ጊዜ የምወደው ታውቂያለሽ፣ በሳይለንት ነው መስራት አለባት። ቆንጸላ የሚያስፈልጋት ነገር አለ ብዬ አልልም። ለምን እንደ ተቋም እሱ ከሱ የሚጠበቀው ጉዳይ ማስፈጸም ማህተቦችን ወይ የሆነ ነገር ሊያስፈልግ ይችላል እንጂ ከእሷ ከትዳር ይህ ጉዳይ አይመለከተውም። ቆንጽላ ማለት ነው አይመለከተውም። ለምን አሁን በእሷ እዛ ጋር የጋብቻውን የምኑን እነሱ ጋር ማመልከቻ ሊኖር የሚችል ነገር ወይ ማህተብ ወይ የሆነ በቃ የሚያስፈልግ ቦታ ላይ ሊያስፈልግ ይችላል እንጂ በዚህ መንገድ ሂጂ በዚህ እንደዚህ ሁኝ ብላ የምንላትኝ እኛ ነን ልናግዛት የምንችለው። ያንን ደግሞ አሉ ሰብአዊ መብት ተሟጋቾች
ብዙ ጊዜ በዚህ ቦታ በዚህ ስራ የሚሰሩልን አሉ እና ከእነሱ ጋር አገናኝቻት መንገዱን አብረን እንጓዛለን። እግዚአብሔር ያግዝ ነው። እዚህ ሀገር አትቀደሚ ነው በቃ ህጉ። ታውቂያለሽ በፖሊስ እየተፈለገች ነው። አዎ አሁን በፖሊስ የተፈለገችበት ምንድን ነው? አልዋሸችንም ወይ ቲጂ? እዚህ ጋር የተያዘባት ነገር የለም ወይ? ገባሽ? ሰው ጎፈር እንዳንሆን በኋላ ላይ እንደዚህ ነው ይሉሽና ልክ እጃችን ላይ ደርሶ ነገሮቹ ከሄድንበት በኋላ ይገለበጣል። አቡዬ እኔ በቃ ጥግ ድረስ ሄጄ ተገልብጦ ነው የምመለሰው። ማለት ያልሆነ ነገር ይፈጠርና ማለት ነው ወይ የልጅቷ ሚስቴክ ይኖራል ወይ የሆነ ነገር እና እኔ በውስጥ በኩል ያለውን ያው ከኔ ጋር ኮሚኒኬት ታደርግ ሰዎች እንዳያስጨንቋት። አቡዬ በአንቺ ፊት ነው የምነግራትኝ። ሀቋን ከፈለገች ትክክለኛ ስትሮንግ ሴት መሆን የምትፈልግ ከሆነ አብራን ትጓዝ። በቃ እስከ መጨረሻው እየተነጋገርን ደውላልኛለች። አሁን ራሱ ደውላልኛለች። እኔ ነኝ እኮ ዋትሳፕ ላይ ቁጥሩ ልኬላት ደዊና ሰላምን ነይ በያት ብላሻለች አሉ ብያት ነው። አዎ 05 ተደወለልኝ ምናምና ልጆችም ሌሎችም ሲደውሉ ምን ሆና ነው አልኩኝ እና ቲጂ መሆኗን አላወቅኩም። ከዛ ቲጂ ነኝ ስትለኝ ቲጂ እኔ እኮ ጽፌልሻለሁ ሚዲያ ላይ አይቼ ልጆች ልከውልኝ ለማግዝሽ ነገር ካለው ሁላ ብዬ ጽፌልሻለሁ እና አቡዬ እኛንን በቃ ልጅቷ ብቻ እስከ መጨረሻው ትሄድ ያለው ነገር ብዙ ነገር ከኮመንታተሮች ነው ያወቅኩት። አሁን ለምሳሌ በፖሊስ እንደምትፈልግ አልነገረችኝም። ሳትነግረኝ ቀርታ እንትን አለች። ኮመንታተሮች ነግረውኝ የጠይቋት ትዕግስት አንዴ ቪዲዮ አብሪ ማሬ፣ ቪዲዮ አብሪ ሚዩት አብሪና እናውራ እና ኮመንታተሮች ነግረውኝ የጠየኳት። የባሏን ዜግነት ደግሞ ልብናኒን ያለችኝ ግን እኔ አላቅም። ቆይ ትዕግስት ወይ አብዬ እንዴት ሰማሻልማ? ሰማሁት። እና ምንም አይነት የደበቅሽን ነገር የለም ውዴ? ምንም መደበቅኩት ነገር የለብኝም። ለምሳሌ በፖሊስ እንደምትፈለጊ አልነገርሽኝም ነበር እና ኮመንታተሮች ነው የነገሩኝ። እና ያ ሰውዬ እኮ ብያለሁ እኮ ተጣልቼ የራሱን በዋጭሮ ዳዳ ደስብኛለች እና ምናምን ብሎኝ ችግር የለም። ይኸውልሽ እዚህ ጋር መናገር ማትፈልጊው እዚህ ጋር ለመናገር የሚከብድሽ ነገር ካለ ኦልሬዲ ቁጥሬን ሰጥችሽ በዋትሳፕ ቮይስ አድርጌልሽ የለ። እኔ ጥፋተኛ የለውም። እኔ አላጠፋሁትም ምንም። ያ ሰውዬ ጎዳት ሲያደርሰኝ ይቅርታና አቡዬ አንቺም እሷንም ይቅርታና በማላችሁ ልግባና እች ልጅ ያገባችው የዚህ ሀገር ዜጋ ነው። የሚፈልጋት ሁለተኛ ሰው ነው። ስለዚህ ችግር ላይ ከምንጥላት እንደዚህ እናደርግ፣ ነገሮችን በውስጥ እንነጋገር፣ እንጨርሰው። ስራ መሰራት ያለበት ነገር ካለ ፕራይቬት አድርገ ነው ወጥታ ብትናገር፣ ይሄ እንደዚህ መጥቼ ነበር አቡዬ ጋር በዚህ መልክ ጨርሻለሁ ብትል ይሻላል። ለምን መሰለሽ? አዎ ያገባቸው የዚህ ሀገር ዜጋ ነው። የሚፈልጋት ሁለተኛ ሰው አካል ነው። አሁን እዚህ ጋር ኮሜንታተሩ እየጻፈልሽ ነው። ስለዚህ እዚህ ጋር ያለ ነገር ሊኖር ስለሚችል በውስጥን ጨረስ። እኔ ብዙ ጊዜ ያንን ስለምወደው ነው ጨራርሰን። እኔ ደግሞ ሁልጊዜ እዚህ ጋር የምወደው ገንዘቡን የሚሰጠው ህዝብ ስለሆነ ህዝብ እያንዳንዱን ነገር የማወቅ መርታለው ብዬ ስለማስብ፣ ግን እኔ ደግሞ እየነገርኩሽ ያለሁት ገንዘብ የማያስፈልጋትኝ ኤንጂኦሽ ገንዘብ የማያስፈልገውና ድምጻችን ብቻ የሚያስፈልግ ከሆነማ በጣም ደስ ይለኛል። ጥግ ድረስ እንሰጣለን ነው እያልኩሽ ያለሁት። በኤንጂኦሽ ነው የምንሄደው። ገንዘቡን እናቆየው። ገንዘብ ሊያስፈልጋት የሚችለው ሜቢ ይዛ መውጣት ስትፈልግ፣ ትኬት ከሌላት፣ አንዳንድ ነገሮችኝን ከቨር ልታረግ ስትፈልግ የለም ነፃ ጠበቃዎች ሊኖሩ ይችላሉ። ገባሽ? አሉም ሊኖሩ ይችላሉ ብቻ ሳይሆን አሉ። እሳይ እሺ። አሁን ስለዚህ አሁን እንደ ሰላምዬ እንዳለችው ትዕግስትዬ የምን ነበር ያለችው ስማቸው ኤንጂኦች አሉ እና ካሪታስ አሉ ብዙ የሚያግዙን ትክክለኛ የሚሰሩ አሉን እና በእነሱ ብንሄድ ነው የሚሻል። እንትን ናቸው ምንድነው የምን የሰብአዊነት መብት ተሟጋች ናቸው።
ሰብአዊነት መብት ተሟጋቾች አሉ እና እነሱን ታገናኝሽ እና ሰላም ስቴፕ ባይ ስቴፕ እንሄዳለን በውስጥ ማለት ነው። እና ገንዘብ የሚያስፈልገው ደረጃ ላይ ሲደርስ ደግሞ አለን ምንም ነገር ትኬትም ያስፈልገው ፈጣሪ ብቻ ይርዳን። አይዞሽ። እሺ እሺ እሺ። አመሰግናለሁ ድምፅ ስለሆናችሁልኝ፣ ሀሳቤን ስለተቀበላችሁልኝ እግዚአብሔር ይስጣችሁ። ምንም ማለት ነው። አይዞሽ። እሺ ተባረኩ። እና ግራ ተጋባሁት። ስራ እንፈልግልሽ ለጊዜው ስራ በቃ የምንቀሳቀስበት ስራው ልስራ ያለበት ቦታ ቤሩት ያላችሁ ኢትዮጵያውያን እባካችሁ ስራ ቀጠሯት። ኢትዮጵያዊ ሱቅ ያለው ምናምን አይቀጥርም እንዴ? እንደ ዱባይ እንደዚህ ሀገር እንደ ሳውዲ አረብ ብቻ ነው። አንቺ አረብ ጋር መስራት ትችያለሽ? አዎ እችላለሁ። ታዝልም ምንድን ነው ታዝል ማለት እኮ የሰዓት እናወራለን። አሁን አቡዬን አናስጨንቃትኝ። ሌላ የምታስፈልገን ነገር ሲኖር ብናወራት ይሻለናል። እኔና አንቺ በውስጥ እናወራለን። ለአንቺም ደህንነት ለልጆችሽም ደህንነት ሲባል ያለውን በውስጥ እናወራ። እንደዛ ነው የሚሻለን አይመስልሽም? በጣም ጥሩ። ለነገው እዚህ ውስጥ ያሉ ሴቶች ለነጋቸው እንዲያስቡ ነው። ከሚሰሙት እያንዳንዱ ታሪክ ብለው ማለፍ ሳይሆን እነሱ አሁን እየኖሩበት ያሉት አሁን በዚህ ሰዓት ሌላ ዜጋ አግብታችሁ ሌላ ዜጋውን አበሻ ሆነ ማንም አግብታችሁ የምትኖሩ ሰዎች አገባችሁም አላገባችሁም ማንም ሰው ለክፉ ቀኔ ብሎ ገንዘብ መቀርቀር እንዳለበት ይማራሉ። ስታመም መታከሚያ እንዳላጣ ብለው ለክፉ ቀን ብለው ማስቀመጥን እንዲማሩ ነው። የሌላ ዜጋ አይፈጠርም ያለው ማነው? አፍቅሪ ማን ያዘሽ እናቴ? እኛ ባንቺ ልብ አናዝ። ይኸው ተናደደች። አንዱ የሌላ ሀገር ዜጋ ድሃ አግብታ የምትኖር ይሄኔ ወይ ሶሪያዊ ነው ወይ ሱዳኒ ነው አግብታ የምትኖር ተናደደች። የሌላ ሀገር ዜጋ አይፈቀርም ያለሽ ማን ነው ብላ ጻፈች። አፍቅሪው፣ እኛ ምን አገባን? ንግስት ያልደረሰኝም እስካሁን ውዬ ወርጄ እኔ ልጻፍላት፣ ምክንያቱም አልጻፈችልኝ። ወርደሽ ማየት አለብሻል። ልካልሽም ከሆነ እኮ ይግባ አታውቂም። አሁን አንቺ ከላይ ይመጣልኛል ጉዳይ። ታዲያ እንዴት እስካሁን አልመጣም? ሄድና ሊያ ትመጣለህ። አያሰማሻልም እንጂ ዜግነቱ የሚጣሉት ናቸው ብላሻለች። የሊባኖስ አዋሳኝ ሶሪያ ናት። አቡ ዜግነቱ የሚጣሉት እንዴ? ሶሪያዊ ነው ስላት ልብናኔ ነው እያለች ጋይ ስንቴን የጠየኳት ሶሪያዊ ነው ባልሽ ወይስ ልብናኔ? ሶሪያዊ በልብናንማ እንዲህ ሊያረጋት አይችልም። እንዲህ ሊጠግብ አይችልም። ኖ ደጋግሜ ጠይቄያት ልብናኔ ነው ብላኛለች። ደጋግማ ፍልስጤም ነው የሀገሩ ዜጋ ነው ብላለች። ለነገሩ አረብ ሁሉ ዜጋ ነው የሚመስላቸው። ቅድም ሰሚራ የምትባል ባለ ታሪክ ከኢትዮጵያ ገብታ ቤሩት ሀገር በነበረች ሰዓት ከአንዱ መስሪ ወልዳ ምን አለች? ከአንዱ መስሪ 2 ልጅ ወልዳ ከዛ ተጣልተው ወደ ኢትዮጵያ ልጆቿን ይዛ ገብታ እየኖረች ከግብፅ የወለደች ማለት ነው ከመስሪ። ከዛ ልጆችሽ ከምንድን የወለድሻቸው ላለው ከዜጋ አለች። ከዛ ምንድን ነው ዜግነት ማለት? ግብፃዊ። እንደ ዜጋ የሚባለው እኮ አንድን ሰው ዜጋ የምትሉት ሀገሩ ከሆኑ ለምሳሌ ግብፃዊ ዜጋ የሚባለው በግብፅ ሀገር ነው። ልብናኒ ዜጋ የሚባለው በልብናን ሀገር ነው። ካታሪ ዜጋ የሚባለው እዚህ ካታር ውስጥ ነው፣ እዛ ሀገር ውስጥ ነው። ግብፁ ዜጋ ትለዋለች። ዜጋ የሚባለው ልብናኒው ነው አይደለ እንጂ ግብፃዊው ዜጋ ሊባል አይችልም። ዜጋ አይደለም፣ ስደተኛ ነው። ልክ እንደሷ ስደተኛ። አቡ ባሏ ልብናኒ ከሆነ ዜግነት ትወስዳለች እኮ። እኔ እንጃ ልብናን ከሰጠ አላውቅም፣ ግን እዚህ ካታርም ሆነ ኢማራት፣ ሳኡዲ ስትወልጂ መሰለኝ ፓስፖርት ነው የሚሰጡሽ። ዜግነትሽ አይቀየርም። አረብ ሀገር ዜግነት አይሰጥም። ፓስፖርት ይሰጡሽና ፓስፖርትሽ ላይ መዋሊድ ኢትዮጵያ ይላል። ፓስፖርትሽ ላይ የተወለደችው ኢትዮጵያ ነው። ያ ፓስፖርት እንደነሱ ዜጋ አይደለሽም፣ ከነሱ እኩል አይደለሽም።
ሲፈታሽ ሊቀማሽ ይችላል። አሁን እኮ አልተሰጣትም ዜግነት። ይኸው ላባረሽ ነው እያላት እኮ ነው። ወደ ሀገርሽ ልክሻለሁ ልጄን ቀምቼ እያላት እኮ ነው። ሁለቱ ልጆቿን ወስዶባታል። ድሃ ከሆንሽ ፍርድ ቤት ቆመሽ ደረትሽን ነፍተሽ ልጄ ይሰጠኝ ማለት ትችያለሽ እንዴ? ፍርድ ቤቱ ዳኛው ምን ልታበያቸው ነው? ወስደሽ ምን ልታበያቸው ነው? ይልሻል እኮ ምን ልታበይ በምን ልታስተምሪ ነው? ልጄ ለእኔ ይሰጠው የምትይው ህፃናት ቢሆኑ እሺ፣ ትልልቆች ናቸው። የ14 የ11 የ9 ዓመት ፍርድ ቤት ቆማ ልጄ ለእኔ ይሰጠኝ ካለች በቂ ማሳደጊያ ሊኖራት ይገባል። ስራ ሳይኖራት ቤት ሳይኖራት የሰው ቤት ጥገኝነት እየኖረች 3 ልጆች ስጡኝ ማለትና ፍርድ ቤት መቆም አቅም የላትም። ተቆራጭ ምን ያህል ነው? ተቆራጭ 3 ልጅ የማሳደግ አቅም አለው። ተቆራጭ መንግስት የሚያስገድደው የትም ሀገር ለልጁ እኮ ተቆራጭ ለልጆቹ የሚመገቡት ተቆራጭ ታስቦ ነው። እሷ የቤት ኪራይ የምትከፍልበት የምትበላበት የምትጠጣበት እሷ ማን ሊያኖራት ነው? ለሚስት ተቆራጭ የሚከፍል መሰላችሁ እንዴ? ባል እኮ ከፈታ በኋላ እኮ አንቺን የማብላት ዕዳ የለበትም እኮ። ሚስቱ በነበርሽ ሰዓት ያበላሻል፣ ያጠጣሻል፣ ያኖርሻል በቤቱ። ተፋተሽ ቤቱን ጥለሽ ከወጣሽ በኋላ አንቺን የማብላት የማጠጣት የማልበስ የማሳከም የለበትም። ልጆቹን ብቻ ነው፣ ለልጆቹ ብቻ ነው ተቆራጭ አድርግ የሚለው። በእነሱ ተቆራጭ እሷ ልትኖርበት ነው፣ ለራሷ ልትኖርበት ነው፣ ልትበላበት ልትጠጣበት ልትኖርበት እንዴ። ሚስትም ስትፋታ ስራ ሊኖራት ይገባል። የራሷ መተዳደሪያ ከሌላት ልጆቿ ይጎዳሉ። ይኸው አሁን ሴት ልጇ የ9 ዓመት ልጅ ትምህርት አቋርጣለች። ልካለች ቁጥር እኛ እናናኑን ይዘን እንመጣለን ብለን አስረግጠን ሀሳብ ነው ሀሳብና ትለይ እንጂ ምን አባሽ ሳምንት ትመጫለሽ። ሳምንት እኮ ትመጣላችሁ። ልደቱ እኮ ሳምንት ነው። አቡዬ 61 መጨረሻው ነው ዋትሳፕ። እኔ ዞሮ እኮ ሰኞ እኮ መመለስ አለብኝ። እሑድ አንድ ቀን ብለን እኔም መጨረሻ ላይ ያላክሽልኝ 61 መጨረሻ ስለሆነ ቀጥታ በሱ ነው ቮይስ ያደረኩላት። እሷም ወዲያው መለሰች። የሰላምን ስልክ ላኩላት ደውላ እንድታመጣት እንትን አንቺ አባቴ ብታሰራው ዝምት ነው አንቺ አመዳ ያ ወንድ ምንም ቢሆን አጎታችን ነው። የድሮ አባቷ ነበረ። ያመዳ ዛሬ ነው ያርገውና ማጥረሽ ባወረታ እኮ ነው። 10 ዓመት አባቴ ነበርኩ 10 ዓመታት